ትናንትና ፌስቡክ ላይ ከዶክተር ሮዳስ ጋር የተያዘው ሚማይቼ እየሳኩኝ ነበረ። እንደምታውቁት ኢትዮጵያ ውስጥ በዶክተር ሮዳስ ጉዳይ ሁለት አይነት ማህበረሰብ ነው ያለው። ኦርቶዶክስ ዋው የኦርቶዶክስ ሊቃውንት ቤተክርስቲያን ምናምን ይላል። ሌላው ተቃራኒው ማህበረሰብ ደግሞ በዶክተር ሮዳስ ላይ ሚም ይሰራል፣ ይቀልዳል፣ ያሾፋል። ኤኒዌይስ ኦርቶዶክሶች ያው ያራገቡ ያሉት ምንድነው ዶክተር ሮዳስ ታህሳስ 21 እና 22 ላይ ቀኑ ያጥራል ብሏል። እንግዲህ ይሄ ከኦርቶዶክስ ጋር የተያዘ ነው ምናምን ሲሉ ተቃራኒው ማህበረሰብ ሜሞ ያሳቀኝ። እንግዲህ ሳይንስ ማለቱ ስነ ፈለክ ማለቱ ምንም አይልም ነበረ። ነገር ግን ሮዳስ ማለት ነው አባቶቻችን ቫይረስን ባይናቸው ያያሉ ያለበት ነገር ግን አልቻልኩም እያሉ ምንም እየሰሩ ሲስቁ ነበረ። እንግዲህ ቫይረስ አባቶቻቸው ባይን እንደሚያዩ የተናገረበትን እኔ አልሰማሁም። ዶክተር ሮዳስ እንደዛ ብሎ ከሆነ በጣም ነው የሚያስቀው። ግን በምንድን ነው ዶክተር የተባለው ግን ሮዳስ? አይ ቲንክ ትናንትና ሰኔ ማን ነው ትናንትና ታህሳስ 21 እና 22 ዛሬ 22 ነው አይ ቲንክ። እና ቀን ያጥራል የተባለበት ምክንያት መሬት በፀሐይ ዙሪያ ስትዞር የክረምቱ መባቻ ላይ መሬት ታዘማለች። ስታዘም በዛ ሰዓት የፀሐይ ብርሃኑ የቀኑ የፀሐይ ብርሃን ያጥራል። በመሬት ዘንግ ዙሪያ የመሬት ዛባ የሚባለው ማለት ነው። በዛ ምክንያት ነው የሚፈጠረው። ታስታውሱ ከሆነ ዘጠናዎች ኤሌመንታሪ ላይ 6ኛ ክፍል 5ኛ ክፍል ተምረናል። ካፕሪኮርን የሚባለው ትሮፒካል ካፕሪኮርን የሚባል የሰሜን ንፍቀ ክበብ፣ የደቡብ ንፍቀ ክበብ፣ የመሬት ወገብ እያለ አልተማርንም። ያንን ነው እንግዲህ ሮዳስ ሃይማኖት አስመስሎ ኦርቶዶክስ አስመስሎ የሚያቀርበው ትምህርት ተምረናል። ይሄ እንትን ለምሳሌ ከክርስቶስ ልደት በፊት 3000 ዓመት በፊት የነበሩ 4000 5000 ዓመት በፊት የነበሩ ሰዎች ታህሳስ 21 እና 22 ፀሐይ እንደምታጥር ያቃሉ፣ ይነገራል። በጣም የታወቀ ነው። እንዲያውም ፀሐይ የምትሞትበት ቀን ይባል ነበረ። ምክንያቱም ፀሐይዋ ስለምታጥር ፀሐይ ሞታ እንደገና ተወለደች የሚባል አመለካከት ነበራቸው። ጭራሽም የፀሐይ አምልኮ ሁሉ ነበረ በሮማውያን በፋሪሳውያን ዘንድ እና በአውሮፓውያን ዘንድ በግሪካውያን ዘንድ ማለት ነው። በሚገርም ሁኔታ ማለት ነው። እና ምንድነው እንግዲህ መሬት በፀሐይ ዙሪያ በምትዞረው ምክንያት ነው ይሄ ነገር የሚፈጠረው። እና ኢትዮጵያ ውስጥ ይሄ የሚፈጠርበት ምክንያት ምንድነው? ኢትዮጵያ በሰሜኑ ንፍቀ ክበብ ስለምትካተት ነው። እና ታህሳስ 21 ከጥንት ዘመን ጀምሮ የነበረና በየዘመኑ መካከል የነበረው ማህበረሰብ የተለያየ አመለካከት ሲሰጠው የኖረ ነው። ከክርስቶስ ልደት በፊት የነበሩት በቃ ለፀሐይ አምልኮ በመስጠት ፀሐይ እንደገና ሙታ ተወለደች፣ ብርሃን ጨለማን አሸነፈ የሚል የተለያዩ አመለካከቶችና ግንዛቤዎች ይሰጡ ነበረ። ከዛ በኋላ እንግዲህ ክርስትና ከፍልስጤም ተሰዶ የኢየሱስ ክርስቶስ የወንጌል ስብከት ከፍልስጤም ተሰዶ ወደ አውሮፓውያን ሲገባ ደግሞ እንግዲህ ክርስትናና የሮማውያን አመለካከት ተደርጎ ሚክስ ተደርጎ እንትኑን ቀየረ፣ ቅርጹን ቀየረ ማለት ነው። እና ሮዳስ እንግዲህ መሰረት አድርጎ ሲናገር የነበረው አቡሸር የሚባል መጽሐፍ አለ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን። ይህ መጽሐፍ የመጣው ከግብጽ ነው። አቡሸር የተባለ አንድ ዲያቆን እንደጻፈው ነው የሚናገረው። ዲያቆኑ እንግዲህ ስለ አቡሸር ማለትም ስለ ወቅቶች፣ ስለ ጊዜያቶች ነው የጻፈው። ስለ ጊዜያቶች ሲጽፍ ይሄ የታህሳሱ 21 እና 22ም ታሪክ አለበትና እንግዲህ አቡሸር ማለትም ይሄ ግብጻዊ ዲያቆኑ በወቅቶች ዙሪያ ያሉትን ስሌቶች ሲያስቀምጥ ባቢሎናውያኖችንና ግብጻውያኖች የጊዜ አቆጣጠር ስልት መሰረት አድርጎ ነው የጻፈው እንጂ ኦርቶዶክስን ብቻ የተለየ አድርጎ አይደለም። እና የሚያስቀኝ ኢትዮጵያ ውስጥ የሆነ ነገር ሲኖር የግሌ ነው የኔ ነው እኔ ብቻ ልጠራበት የሚባል ነገር ያለ ነው። ልክ እኔ ሮዳስ ያሳቀኝ ልክ እንደ ጴንጤ ሐሰተኛ ነብያት ማለት ነው። የጴንጤ ሐሰተኛ ነብያት ከተለያየ ሶሻል ሚዲያ ማህበረሰቡ ገና አላወቀውም ያሉትን ዜና አምጥተው ልክ መንፈስ ቅዱስ ተገልጦላቸው እንደተነበዩ አድርገው እንደሚናገሩት ሁሉ በጥንት ዘመን የነበረ ከባህላዊ ዘመን አንስቶ ማህበረሰቡ ገና ሳይሰለጥን ሳይማር የነበረበት ዘመን አለ አይደለ? ስለዚህ ማህበረሰቡ እየተማረ እየሰለጠነ ሲመጣ ፀሐይ የምታጥርበትን ቀን ታህሳስ 21 እና 22 ላይ ፀሐይ በጣም የምታጥርበት ምክንያት ምን እንደሆነ በትምህርት በምርምር እስከሚረጋገጥበት ጊዜ የተለያዩ አመለካከቶች አልፏል። አሁን ላይ በትምህርት ተረጋግጦ ታህሳስ 21 እና 22 ጊዜ የምታጥርበት ምክንያት ታውቋል። እንዲህ ይሄንን ታሪክ ያሳለፈውን ነገር ኦርቶዶክሳዊ ማስመሰል ይሄ ሞኝነት ነው እላለሁኝና ያው በድጋሚ አባቶቻችን ቫይረስን ባይናቸው ያዩ ነበር ያለው በጣም
እያሳቀኝ ነው። ኤኒዌይስ ቪዲዮውን ሽር ኮፒ ሊንክ አድርጉት።